ስላለው ተጨባጭ ሁኔታ ብዙ መነጋገርባቸው ጉዳዮች አሉ። ወደ ኮሎኔል መኮንን ተስፋ አልፋለሁኝ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልን ፋሲል፣ እንዴት ዋላችሁ? እንዴት አለፈ የሳምንቱ መጨረሻ? የሳምንት እንግዲህ ምንም እንኳ በአንዳንድ ነገሮች በተለይ በአየር ጸባይ ምክንያት ዘግየት ብለን ብንጀምረው መጨረሻው ያማረ ነበር። ሁላችንም አሁን ወደ ስራ ተመልሰናል። በሰላም አልፏል ነው የምለው። ይህን ሳምንት ይህን በዓል ደግሞ የሚቀጥለው ዓመት በቸር አድርሶን በዚህ የበለጠ ከዚህ የበለጠ አድርገን የ78 ዓመቱን የምናከብር ያድርገን ለማለት እፈልጋለሁ። ይገባል ለሀገራችንም። ይኸውልህ ኮሎኔል መኮንን ባለፈው ሳምንት መጨረሻ እስቲ በአዛን ጀምር ብዬ ነው፣ ከዛም ሁቲዎችንም ሌሎችንም እንመለከታለን። ባለፈው ሳምንት መጨረሻ ላይ ጠቆም አድርገን ነበር ስለ ተጠባባቂ ወታደሮች መጠራት። ይሄው ግልጽ ሆኗል። 60 ሺህ ወታደሮች እየተጠሩ ነው ተብሏል። እንግዲህ እስራኤል መከላከያ ከፍተኛ ዝግጅት እያደረገ ነው። አንተ እስከምታውቀው ድረስ ሁኔታው እንዴት ነው? እንግዲህ ዛሬ በመሰረቱ የካቢኔው የመጨረሻ ስብሰባ ይደረጋል። ብዙ ውሳኔዎች ይቀበላሉ የሚል አቋም አለኝ። እንደምታየው አንተም እንደጠቀስከው ይሄን ያልሺ ብዬ ባልናገርም ብዙ የእስራኤል ሀገር ተጠባባቂ ወታደሮች በተለይ መካናይዝድ እና ታንከኞች እንዲሁም እግረኞች በዚህ እንዲሳተፉ ጥሪ ተደርጎላቸዋል። ይሄም አስቸኳይ ጥሪ ነው። ሁሉም እንግዲህ ከ48 ሰዓት በኋላ በየብርጌዱና በየእዙ ገብተው የሚቀበሉትን ትዕዛዝ ባዛ ውስጥ ለመፈጸም ዝግጁ መስለው ይታዩኛል። ከነዛ ውስጥም እንዳልኩ ከኔ ቤትም አሉበት። እንግዲህ እግዚአብሔር ጠብቆ የሚሄዱበትን ስራ በጥሩ ስራ ስኬት አድርገው እንዲመለሱን የማሻለሁ። ይህም የሁላችን ፍላጎት መሰለኝ። ይህን ካልኩ በኋላ በእስራኤል ሀገር ውስጥ ትልቅ ውዝግብ አለ። መግባት የለባችሁ መግባት የለብንም የሚሉ አካላትም ስላሉ ይሄ ነገር ግን መንግስት እንደማየው ከሆነ መንግስት ቆራጥነቱን እየወሰደ መሰለኝ። ምናልባት የትራምፕ ወደ መካከለኛው ምስራቅ መምጣትና ሳውዲያ ውስጥ ትልቅ የሆነ ኮንፈረንስ ማድረግ ይፈልጋሉ። ያን ካልሆነ በስተቀር የሚያዘገየው ነገር አለ የሚል አቋም የለኝም። ሌላም ከአሜሪካን ጋር በተደረገው ውይይት እርዳታ ሁማኒታሪያን ኤድ የሚባለው በአዛ ውስጥ የሚቀጥለው እርዳታ ምናልባት በአሜሪካ ወታደሮች በእኛ ወታደሮች ጥበቃ የአሜሪካ ወታደሮች ሊያከፋፍሉ ይችሉ ይሆናል። ይህም ነገር ውሳኔ የደረሰ አይመስለኝም። ግን ስለዚህ ውይይት ነበር። በቅርቡ ቀን የምናየው ይሆናል ማለት ነው። እንግዲህ በነገራችን ላይ አቶ ሽሎሞ ሞላ የቀድሞ የክኔስት አባልና ምክትል አፈ ጉባኤ መስመር ላይ ይገኛል። በዚህ ውይይትም ላይ ይሳተፋል። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል። ጤና ይስጥልኝ ኮሎኔል ተስፋ መኮንን። ተስፋ እንዴት አላችሁ? ጤና ይስጥልኝ ሽሎሞ፣ እንደምን አለ ወዳጄ? እግዚአብሔር ይመስገን። መልካም አመት በዓል። 77ኛው አመት የሀገራችን ልደት ለእናንተም ለሁላችንም። አቶ ሽሎሞ ሰምተዋል አይደል? ኮሎኔል መኮንን ያለውን ጨምረው ካለ በዚህ ላይ የአዛን ተጨባጭ ሁኔታ በማስመልከት ከፍተኛ ዝግጅት እየተደረገ ነው። ኮሎኔል መኮንን እንዳለው ዛሬ ምሽት ላይ ካቢኔው የመጨረሻ ስብሰባ ያደርግና የመጨረሻ ውሳኔዎችን ያስተላልፋል ተብሎ ይጠበቃል። እኔ በአዛ ላይ ያለው ሁኔታ ብዙ የተለየ ነገር ይኖራል ብዬ አላስብም። እንዴት 60 ሺህ እንበለው እንቶ ቁጥሩን በብዙ ሺህ የሚቆጠሩ ወታደሮች ተጠርተው አቶ ፋሲል ከዛ በፊትም ተጠርተው ነበር። ከዛ በፊትም አዛን ማንበርከክ ይችሉ ነበር። ከዛ በፊትም ሐማስን የጦር መሳሪያ እንዲፈታ ማድረግ ይቻል ነበር። ይሄ መንግስት እንደማየው ከሆነ እንደማስበው ጊዜ መግዛት ካልሆነ በቀር አሁን ቢሆን ሐማስን የሚያንበረክክበትን መንገድ በጦር ውጊያ ጠልፈኞችን ሳይለቀቁ ማንበርከክ አይቻልም።
ሐማስን ማንበርከክ የሚቻለውና የጦር መሳሪያውን ማስፈታት የሚቻለው 59ኙ በህይወት የሌሉት የነሱ ጉዳይ እንደሌለ ሆኖ ካሰብን ማለት ነው ምክንያቱም ያ ከሆነ የኛ የጦር ኃይል ገብቶ አዛን በቁጥጥር የሚያደርግ ከሆነ እኛ በእርግጠኝነት ማለት ነው ለቤተሰቦች እውነቱንና ሐቁን ስንናገር በተለይ የሞተር የሳሙቷን በህይወት ያሉት ደግሞ ከዚያ በህይወት ሊወጡ አይችሉም ምክንያቱም ሐማሶች አንገታቸው ሆዶ ያሉት ማለት ነው ትንቅንቅ በሚሆንበት ጊዜ እየገደሉ እንደወረወሯቸው ሁሉ አይተናል ስለዚህ መንግስት መወሰን ያለበት አንድ ውሳኔ ነው መጀመሪያ ወይ በዲፕሎማሲ መንገድ እንደምን ብሎ ጦርነቱን አቁሞ 59 ሰዎች መጀመሪያ ማስለቀቅ የሆነ ሞዴል ተፈጥሮ የሰብአዊ እርዳታው ለሐማስ በሐማስ እጅ እንዳይከፋፈል ማድረግ ከዛ በኋላ እስራኤል አሁን ያደረገችው ያለውን ሞዴል በሊባኖስ ላይ ተመልሶ ሂዝቦላን ለማጥፋት ለመጨፍጨፍ ለማዋረድ የምታደርገውን አካሄድ በሐማስ ላይ መስራት ማለት ነው በተለይ በወታደራዊ ኃይሉ ላይ ማለት ነው ስለዚህ አሁን ግን እስራኤል ዝም ብላ መካናይዝዶን አዘጋጅታ የጦር ኃይሏን አዘጋጅታ አዛን በቁጥጥር ስር ማድረግ ትችላለች አታደርግም ማለት አይደለም እኛ ወታደር መመሪያ ከተሰጠው ሊያደርገው ይችላል ያ ማለት ግን በ100% እርግጠኛ መሆን የሚገባን የተጠለፉት ሰዎች ህይወት 100% አደጋ ላይ ይሆናል ማለት ነው ስለዚህ ዲሌማው በጣም ከባድ ነው የካቢኔው ዛሬ የሚወስነው ውሳኔ በጣም ከባድ ውሳኔ ነው ስለዚህ ለዚህ ጉዳይ የእስራኤል ህዝብ በሙሉ ፈቃደኛ ነው ወይ የተጠለፉት ሰዎች በህይወት ያሉት በተለይ ያሉት ወታደሮች እዛ የተጠለፉት እነሱ እንዲሞቱ ወይም እንዲጠፉ ወይ እንደ ሮን አራድ እንዲሆኑ የእስራኤል ሀገር ማህበረሰብና የእስራኤል ሚኒስትሮች ውሳኔ ወስናሉ የሚለው ጥያቄ ከባድ ጥያቄ ነው ለማንኛውም ቆይተን የምናየው ነገር ነው እኔ ግን አሁንም ቢሆን ካቢኔው በዛሬው ዕለት 100% ሁሉን ኃይሉን ተጠቅሞ ሐማስን የጦር መሳሪያውን የሚፈታበትን መንገድ እና አዛን ሙሉ በሙሉ በቁጥጥር ስር ትሪቶሪያል የምናደርግበት መንገድ ውሳኔ ወሰናን በያላምንም ሄሎ አቶ ፋሲል ኮሎኔል መኮንን እንግዲህ እንዴ ነው አንደኛ ያለው ያሁኑ መንግስት በብዙሃን የተመረጠ እስከሆነ ድረስ ይሄን አይነት ውሳኔ የመቀበል መብትም አለው ግዴታም አለበት ህዝቡ በየአራት አመቱ ላይ አንድ ጊዜ መርጦ እስካስቀመጠው ድረስ ይሄ ነው ብዙሃን የሚመርጠው ይሄ ነው ዲሞክራሲ አንደኛ ሲሆን ሁለተኛ አዛ ውስጥ ጦርነት ስንገባ 3 ኢላማዎች ነበሩን ከነዚህ ኢላማዎች አሁንም ቢሆን እንቅስቃሴ ያለ መስሎ አይታየኝም አንደኛ የታገቱ ወገኖቻችን ታማጆርሹ እንደሚሉት የመጀመሪያና ቅድመ ስራ የሚሆን ነው የሚሉት ይሄን እንዲሆን እስራኤል ሀገር ያልቆፈረችው ድንጋይ የለም ያልሄደችበት ቦታ የለም በተዳዳሪዎች በኩልም የመጣውን የተቀበለች በትግዚያም ነበር ያልተቀበለችበት ጊዜም ነበር አንደኛ ያልተቀበለችበት ሐማስ የሚፈልገው እስራኤል ጦር ኃይል አዛን ለቆ እንዲወጣና ለ5 አመት ያህል ሰላም ሰጣለው የሚል አባባል ይሄ ወንብድና እንጂ በእውነት እነሱን ለመልቀቅ ተብሎ አይደለም ስለዚህ በአሁኑ ሰዓት የተወሰነው ውሳኔ አንደኛ የታገቱ ወገኖችን ለማስመለስ ትልቅ ኃይል ያስፈልጋል አዛ ላይ ትልቅ ተጽዕኖ መኖር አለበት የአዛን ህዝብም እንደዚሁ መታደግ አለብን ሁለተኛ አዛ በአዛ ውስጥ ሐማስ እንዳይኖር ምንጊዜም ተፈርጆበታል ሐማስ የሚባል ቡድን አዛን እንዳይገዛ ይሄም ትክክለኛና ኢላማችን ነበር ሶስተኛው በአዛ ውስጥ የሚገኘው መሳሪያ በሙሉ ዋሻዎቹን አንዳንድ ማምረቻ ቦታዎችን መቀማት ነበረበት ይሄም ከሶስቱ ኢላማዎች አንዱ ነው ስለዚህ በአሁኑ ሰዓት ሶስቱን ማገኝተናል ማለት አልችልም ከሞላ ጎደል በአዛ ውስጥ ዋሻዎች ፈርሰዋል 100% ፈርሰዋል ማለት አልችልም አዛ አሁንም ሐማስ አቅም አለው ጉድጓድ አለው መሳሪያ አለው እኔው እንደምናየው ነው እየተኮሰው ትላንት እንኳን 2 ልዩ ኃይሎቻችን በልዩ ፈንጂ አጥማጅና አጥፊ ወታደሮቻችን ሞተዋል በዩሎ ያለው በሚባለው
ስለዚህ አዛ እንደዚህ እየገደለን አዛ የሐማስ ቡድን ራሱን አንሰራርቶ ለመነሳት በሚታገልበት ሰዓት ቁጭ ብለን ማየት የለብንም። ይህ ጦርነት ወደነው ሳይሆን ተገደን የገባንበት ነው። ኢላማዎችን እስካላገኘን ድረስ ይህ ጦርነት መቀጠል አለበት። የታገቱ ወገኖች መመለስ አለባቸው። አዎ የመጀመሪያው ስራ የሚሆነው የታገቱ ወገኖቻችን ማስመለስ ትልቁና የመጀመሪያው ቅድመ ስራ የሚደረገው እሱ ነው። ምክንያቱም መሰረታዊ የሆነ ግዴታ አለብን፣ መብት አለብን። ይሄም ነው እስራኤልን ከሌሎች አገር ለየት የሚያደርጋት። የታገቱ ወገኖቻችን ነፍሳቸው ያሉ መጥተው ስለ ልቦና እርዳታ የሚሰጣቸው፣ የሞቱት ወደ ቀብር ስነ ስርዓት መጥተው መቃብራቸው እስራኤል ሀገር እንዲሆን መሆን አለበት። እልክ ካልኩ በኋላ ከአንድ አመት በኩል በኋላ ተዋጋን። አንድ አመት በኋላ ከአንድ አመት ተኩል ያህል ድርድር አደረግን። ሐማስ ግን እስራኤልን ለማንበርከክ የሄደበት መንገድ በየሰዓቱ በየጊዜው በየድርድሩ ኢጅፕት ብንለው አሚሪዮት ቢባል አሜሪካ ቢባል ይህን ነገር ማድረግ ስላላስፈለገ ትራምፕ እንዳሉት አንድ አዛ ላይ ሲኦል ወርዶ የሚሆነው መሆን አለበት የሚል አቋም ነው አለኝ። እናም እኛም እንድቆ ሁልጊዜ መዋጋት የለብንም። አዛ ምንድን ናት? ሐማስ ምንድን ነው? እንደ እስራኤል እኮ ቴክኖሎጂካል ሀገር ናት። እስራኤል እኮ አየር ኋላ ጥራት ያለው ብቃት ያለው ነው። እንዴት ይህ ፈላንጎ ነው የምላቸው የሐማስ ቡድን ወገኖቻችን አግቶ የአዛን ህዝብ አግቶ እኛን ለማንበርከክ መሞከሩ በጣም ያሳዝናል። ስለዚህ የእስራኤል መንግስት የሚወስነውን ይወስናል። ዛሬ በእኔ በኩል ሌላ አማራጭ የለንም። ዝም ብለን ይሄን ነገር ሳናደርግ ብንቀር ግን 20 አመት 10 አመት ከ10 አመት ሳይሆን 20 አመት እነዚህ የታገቱ ወገኖቻችን አስቀምጦ ድርድር ላይ እያለ ራሱን ለማዘጋጀት ብቻ ነው የሚጥረው። አቶ ሽሎሞ ከማለፌ በፊት አሁን የእስራኤል አንተ ስታስበው ያው የምታውቃቸው ብዙ ነገሮች አሉ፣ መናገር የሌለብህን ነገር አትናገር። አንተ ስታስበው አሁን የሚወሰደው እርምጃ በብዙ ሺህ የሚቆጠሩ ተጠባባቂ ወታደሮች ከተሰበሰቡ በኋላ የሚወሰደው እርምጃ ካለፈው የሚለይበት ምክንያት ምንድን ነው? እንዳለፈው ከሆነ ምን ለውጥ አለው ማለት ነው? እንዳለፈው አይሆንም። ባለፈው ሰዓት ብዙ ያልገባንባቸው ቦታዎች ነበሩ። የጦር ኃይላችን በተለይ በሰሜኑ በኩል እንጂ መካከለኛውን አዛ ሙሉ በሙሉ እንደ ጀባሊያ እንደ ቤት ላይ ያሉትን አልገባም። በአሁኑ ሰዓት የምናደርገው በራፊያህና በኻን ዩኒስ ትልቅ ውጤት እየተገኘበት ነው። ግን ዞሮ ሐማስ የደበቃቸው መሳሪያዎች እስካልተቀማ ድረስ ሐማስ መሳሪያውን ጥሎ እስካልሄደ ድረስ ይህ አሁን እንግዲህ እንደምትሰማው 3 እዝ ራሱ አዛ ውስጥ አለ፣ ተጨማሪ 3 እዝ ይገባል። ይህም የሚፈጠረው ለሐማስ ህብረተሰብ ትልቅ ተጽዕኖ ነው። ሌላው ትልቁና መሰረታዊው የዚህ ሁኔታ ሐማስ የሚሸጠውን መጋዘን እያወጣ የሚሸጠው እህል እንዲቋረጥና የሐማስ ህዝብ በዚህ በኩል በእስራኤል በኩል ሰብአዊ እርዳታ እየተሰጠው በአሜሪካ ወታደሮች ምክንያት ሐማስ የሚያገኘው ገንዘብ እንዲደክምና ኢኮኖሚካሊ ደክሞ እኔ ይህን ጦርነት ትቼ እወጣለሁ ብሎ በተለይ እንደ ሲንዋር መሐመድ ያሉትና ሌሎች የሐማስ ፖለቲካሊና ወታደራዊ መሪዎች አዛን ለቀው እስካልወጡ ድረስ ጦር ኃይላችን አዛን ለቆ መውጣት የለበትም። የእስራኤል መንግስት አዛን ወሮ መኖር አይፈልግም። እኛ የምንፈልገው ይህ ቴሮሪስት ቡድን አዛን ለቆ አዛን የዓለም መንግስታት የተባበሩት መንግስታት አዛን እንደገና እንዲገነቡና አዛን ለአዛውያን ስተን መውጣት አለብን የሚል አቋም ነው ያለኝ። መጨረሻ ወደ አቶ ሽሎሞ ከማለፌ በፊት የየመን ሁቲዎች የላኩት ሚሳኤል ከ25 ጊዜ በኋላ ይመስለኛል አንዱ ሚሳኤል አየር ማረፊያው አጠገብ ወድቋል። ዛሬ ፉከራና እልልታ ነው። ትክክል። ዛሬ እንግዲህ ድሮም እንደምለው ደጋግመ እንደምለው ያሉን የመቃወሚያ ኃይሎች 100% አይደሉም። 25ቱን ተቋቁመው አንድ ዛሬ ተሳስቶ በኤርፖርት አካባቢ እንዳልከው ወድቋል። ይህም ለነሱ ትልቅ ጭፈራ ቢሆንም ምንም ያህል ጉዳት አላደረሰም። በሰው ላይ ጉዳት አላደረሰም። በቁሳቁስ ላይ ጉዳት አላደረገም። ይሄ በቀላሉ የሚጠገን ነገር ነው። ስለዚህ ሁቲም እንደምታየው የአሜሪካ መካከለኛው እዝ እየቀጠቀጣቸው ነው። ስለዚህ በአሁኑ ሰዓት የኢራንን መልእክት ተቀብለው እነሱም ይህን ነገር ማድረግ ይፈልጋሉ። ህብረተሰቡ ይህን ነገር ልብ ማለት አለበት። አንዳንድ ተሳስቶ ስለሚወድቅ
ደጀን እዝ የሚለውን ማክበር አለብን። መጠለያ ቦታዎች መግባት አለብን። ይህ መሆን አለበት የሚል አቋም ነው ያለኝ። እነሱ መሞከራቸውን አይተውም። ምንጊዜም ይሆን ወንድሜ ሽሎሞ እንደሚላቸው የወተት ዝንቦች እስኪሞቱ ድረስ ይህን ነገር አይተውም። ምክንያቱም የኢራን ተላላኪዎች ስለሆኑ መልእክታቸውን ለመወጣት ምንጊዜም ይህን ነገር አቋርጡም የሚል አቋም ነው ያለኝ። ኮሎኔል መኮንን አመሰግናለሁ። አቶ ሽሎሞ ጠብቀኛለህ። በጣም አመሰግናለሁ። መልካም ቀን ኮሎኔል መኮንን። መልካም ቀን ለአንተም ለሽሎሞም ለአድማጮቻችንም ደህና ቆዩልኝ። እሺ አቶ ሽሎሞ ወደ አንተ ልመለስና በወተት ዝንቦች ላይ ትኩረት እናደርግ። ዛሬ ጭፈራው፣ እልልታው፣ ፉከራው ብዙ ነው። እንዴት ታየዋለህ? ይኸውልህ ልክ ኮሎኔል መኮንን ተስፋ እንደተናገረው የምንም ቢሆን አንድ ቴክኖሎጂ 100% አስተማማኝ ሊሆን አይችልም። ለዛ ነው አላርም በሚተኮስበት ጊዜ ማህበረሰቡ ባካችሁ ከመጠለያ ቦታ ሄዱ፣ ራሳችሁን አድኑ የሚባለው። ልክ አንዳንዴ ሊሳሳት ይችላል ቴክኖሎጂ ስለሆነ ማለት ነው። ስለዚህ የወተት ዝንቦች ሊጨፍሩ ይችላሉ፣ ደስታ ሊሰማቸው ይችላሉ። ከደስታ ከተሰማቸው በኋላ 2 ችቦ 3 ችቦ ጫት ገዝተው ሄደው ተቀምጠው ሊቅሙ ይችላሉ፣ ሊመራቁ ይችላሉ። ያን አይደለም። ከየመን አንድ ሚሳኤል ተምዘግዛጊ የጦር መሳሪያ እየተላከ እስራኤልን ማንበርከክ አይቻልም። እስራኤል ግን ማድረግ ያለባት አሁን የወተት ዝንቦችን አይደለም። እስራኤል ማንበርከክ ያለባት ኢራንን ነው። እነዚህ ተምዘግዛጊ መሳሪያዎች እነዚህ የጫት ምርቀኞች የሰሯቸው አይደለም። እነዚህ የጫት ምርቀኞች ማክሲመም ማድረግ የሚችሉት ከዌር ሃውስ ወይም ደግሞ ከመጋዘን ያለን ጫት ወስዶ መቃም ነው። ስለዚህ የጦር መሳሪያቸው የሚሰጣቸው ኢራን ነው። የሚያቀርቡላቸው የኢራን መሐንዲሶች ናቸው። የሚልኩት የኢራን መሐንዲሶች ናቸው። ኢራኖች እኛ እጃችን የለም እያሉ አይደል? አሁን ከአሜሪካ ጋር በሚደራደሩበት ጊዜ ኢራኖች የነሱ ጸባይ ምን መሰለህ? ሁለት ፊት ነው ያላቸው። ሁለት ምላስ ነው። ሁለት ፊት እና ሁለት ምላስ ነው ያላቸው። እሺ እንደዚህ ዞር ሲሉ ትራምፕ ይሆናሉ፣ እንደዚህ ዞር ሲሉ ፑቲሞች ይሆናሉ። ምክንያቱም ሂዝቦላን ትክ ብለው በማዩበት ጊዜ ናስራላ ተሸኝቷል፣ ኢስማኤላን እየተሸኝቷል። አሁን የቀራቸው እነዚህ የጫት ምርቀኞች ናቸው የቀሯቸው። ስለዚህ እነሱ ብቻ ተላላኪዎቻቸው የሚጋልቧቸው እነሱ ስለቀረ ያዛ ሁኔታም እየተቀጠቀጡ ስለሆነ አዛዎችና ሐማስ እየጠፋ ስለሆነ ስለዚህ የሚያደርጉት እንዴት ነው? እነዚህን በሳንዳሊም ወይም በነጠላ ጫያ የሚሄዱ ለሀገራቸው እንኳ የማይራሩ ለህዝባቸው ምንም አይነት ሌንታና ደንታ የማይሰጡት በረሃብተኛ ህዝብ እዛ ያለ ሀገራቸው ሆኖ ኢራን የጦር መሳሪያ እየሰጠ እነሱ እየደነፉ እነሱ ጽዮንን ዛሬ ደበደብናት አልናት ምናምን ይሄ አያዋጣም። ይሄ አይመን ግን እስራኤል አንድ ነገር ማድረግ አለበት። አሜሪካኖች እየደበደብን ነው እያሉ ይናገራሉ። የደበደቡ ከሆነ ለምን እስካሁን ድረስ ውጤት አያመጡም? ይሄ እስራኤል አሜሪካን መጠየቅ አለባት፣ ግዴታዋ ነው። እነሱ የማይሰሩት ከሆነ ደግሞ እኛ እንስራው። ሶስተኛ ደግሞ እስራኤል ቆላም ነፈሰ ደጋም ነፈሰ መጨረሻ ላይ ከኢራን ጋር እስራኤል ግብግብ መቅረቡ አይቀርም። ስለዚህ የእስራኤል ህዝብና የእስራኤል መሪዎች አሁን ማድረግ ያለባቸው ለትራምፕ ተመረጠ ብለው ሲያንጨበጭቡ ለነበሩ ሰዎች፣ ደስታቸው ሲፈነጥሱ የነበሩ ሰዎች ግዴታችሁ እኔ ተናግሬያለሁ፣ የትራምፕን መመረጥ አትፈንጥዙበት፣ አስበሉ፣ ተረጋጉ ብዬ ተናግሬ ነበር። እኔ እንደዛ በምልበት ጊዜ ምን እያልክ ነው? ትራምፕን የመሰለ ወዳጅ የለንም አይደለም። እስራኤል ራሷን የቻለች አገር ናት። የራሷን ኢንተረስት ጠባቂ አገር ነው መሆን ያለባት። ስለዚህ አሁን እስራኤል ዛሬ የወተት ዝንቦች የሰደዱትን እነሱ አይደለም፣ ምርቀኞች አይደለም የሰደዱት ኢራኖች ናቸው። ስለዚህ እስራኤል ከኢራን ጋር ፊት ለፊት መቅጠብ አለባት። ከዚህ ውጭ ደግሞ አሜሪካዎች የማይሰሩትን ስራ የወተት ዝንቦችን ሄዳ እስራኤል መቀጥቀጥ አለባት፣ መጨፍጨፍ አለባት፣ ማዋረድ አለባት፣ መጨፍጨፍና መጨረስ አለባት። ልክ ሱሪያ እስራኤል እንደፈለገችው እንደምታደርገው ሁሉ፣ ሊባኖስ ላይ እስራኤል እንደፈለገች እንደምታደርገው ሁሉ ኃይሉ ስላላት፣ አቅሙ ስላለ፣ ቴክኖሎጂው ስላለ፣ ዕውቀቱ ስላለ፣ መረጃው ስላለ የወተት ዝንቦችንም እስራኤል የመጨረስ አቅም አላት። ግን አሜሪካውያኖች እኔ ምናልባት
ደበደብና ይላሉ ካርቶን ይመስለኛል እየደበደቡ የሚውሉት ቀን በቀን ዋይ ካርቶን ካልሆነ ዛሬ በከባዱ ነው የመጣህባቸው ካርቶን ማይደበድቡ ከሆነ እነዚህን የወተት ዝንቦች ማንበርከክ ምን አቅም ኖራቸው ነው ለምን ሊሆን ይችላል ስለዚህ ይሄ ሁኔታ ማለት ነው እስራኤል መጠየቅ ያለባት ወዳጅ ሀገሯን አሜሪካን ነው ስለዚህ ትራምፕ ወዳጃችን ነው እያላችሁ የምትፈነጥዙ ሰዎች ደግሞ ሄዱና ፊታቸውን ታጠቡ በውሃ በመስታየት እዩ እና አመለካከታችን በትራምፕ ያለው ሁኔታም ሁሉም ነገር እሱ ያደርግልናል እንደ መሲህ አርገን የምናየው ሰዎች እንደ ነብዩ ኤልያስ ያንንም ያለፈለን ይመስለኛል አቶ ፋሲል ኦኬ ይኸውልህ ለዚህ ነው የምናደርገው አቶ ሽሎሞ አንተ ጋር አንለያይም አሁን ለተወሰኑ ደቂቃዎች 2-3 ደቂቃ ያህል ዘገባ አለን ከዘገባው በኋላ እንመለሳለን ፖለቲካ ላይ ትኩረት እናደርጋለን ነገ ክኔሴት ከረፍት ይመለሳል ሌሎችም ጉዳዮች እንነጋገርባቸው ጉዳዮች አሉ እንነጋገራለን አቶ ሽሎሞ አመሰግናለሁ